ይሄው ወንድሜ ስልኩን አሳየን እባክህ። ስልኩን አሳየን። ሞተረኛው ደውልና ቼክ አድርግ። ሞተረኛው ደውልና ቼክ አድርግ። ላይቭ ገንዘቡን ቼክ አድርግ እባክህ። እሱ ጌታ ደግሞ አላህ የእናንተን ነገር ሙሉ አላህ ያርግላችሁ። በልቦናችሁ ያለው የጎደለ ስልክ ያዛችሁ አይደል? ሰጣችኋቸው የኛ ነው በቃ እንደሆነ ተንባራ ዋጋቸው ነው። አሁን ጨርሱ። ዙሮ ለማንኛውም አገናኘኋቸው። ስልኩን ይዛችኋል አይደለም? ወንድሜ ለምን አሰጠውም? አንዴ እንደጀመርከው ጨርስልን ለአላህ ብለህ ከእግዚአብሔር ምንድነው? ምንድነው? እሺ ደግ አሁን የቀራችሁ ነገር ምንድነው? ስጠው ለሰውየው ባለ ስልክ ለሚሸጠው ስጠው። አንዴ ቪዲዮ አብረን አዋራችሁ ስልክም እኮ ልኮላችኋል። ሲንካዋራችሁ ምንድነው? ኧረ አንዴ አቀራረባችሁ ምን ችግር አለ? ምን አላችሁ? ቪዲዮውን አብረው አንዴ ወንድሜ ይቅርታ አድርግልኝ። ምን አላችሁኝ? አፉ በለንና ይሆናል ስልክ የምትለውን በሞተር ወይ ራስህ ይዳርስላ እዛው ባለበት 2000 ሰው ባለበት ብሩን እናስገባላለን። ከአላህ ታገኘዋለህ። እናታችን የተጎዳች ነች። ወንድሜ እኮ የት ነው? የቱ ጋር ነው ሰፈሩ? ማዘር ንገሩት። ኳስ ሜዳ ማዚ ንገሪው። ማዚ ያለሽበትን ንገሪው። ቦሌ ቡልቡላ ነው ያለችው። ቦሌ ቡልቡላ። እሺ በቃ ከዛ ማዘርዬ ይልኩሎታል። እሱ ሙስሊም ወንድማችን ነው፣ ችግር የለውም ይልኳል። ከላከው በኋላ ስልኩን እኛ አምነዋለን። ልጁንም ስላየነው ሱቁንም ስለምናቀው ገንዘብ እዛው ይከፍሏል። ችግር የለም። እሺ አባይ ማን ነው የሚወጣ ልጅ? ኧረ እዛው አትጭንም፣ ራሳቸው ይጭናሉ። እሱም ብቻ ገዝቶ ችግር የላቸው። አንዴ ለአሁን ብቻ አረ እንደዛ ይሻላል። እሺ ወላሂ አሁን እሱ በቃ ያየነው እንዲልክላት ፈልገን ነው። ላይቭ ላይ እሱም ይላክላት፣ በራይድም በሞተረኛው ይላክላት። የ5 ደቂቃ መንገድ ነው ኳስ ሜዳ ማለት። ሄዶ ሲሰጧቸው እዚሁ እናያለን። በቃ እኮ ማን እንደዛ ይሻላል። ወንድሜ የስልኩ ባለቤት ባለሞባይሉ ሚውቱን አንሳ። የማን ህፃን ልጅ ነው የሚያለቅሰው? ግን ህፃን ልጅ ያለው እሺ ደግ በስልክ ቴንክ ዩ ቬሪ ማች። እሺ ወንድሜ በቃ አሁን እየወጣሁ ነው። ከሳቸው ስር ወጣሁኝ ነው። ጊዜን ስለሰጠን እናመሰግናለን። በጣም እናመሰግናለን። አላህ በረካ ያርገን። ማለት ቀላል ነገር ነው። ያው ለታ ስላየኋችሁ ነው ሁሉ ነገር ትጨጋገሩና አላህ ይክፈልህ ታገኘዋለህ። የልጅቷንም ድምጽ ምናምን ስለሰማሁኝ ያው ሁሉም መቼም ቤተሰብ አለው ያለው ሐሳብ እሱ ነው። እንደ ትብብር ነው። አብሽ ወሎ ጋር ሰላሙን እንደናባት ወሎ ጋር በጣም እናመሰግነው። ለምን አትመጣም አላለንም? እኔ ወርሾን የለውም እኮ ረበል ካባ አሁን እዛ መሀል ላይ ምድረ ከአፍ ላይ የሚነጥቁ ሰዎች ላይ አሁን እሷን ልከናት እዛ ምን አልተረዳም። እሱ እንደኛ ወሎ ጋር እኮ የሀገር ፎጣ አስጥተን ፎጣውን አራግፈን ሰልችቶን እናት ለመርዳት ነው የወጣነው እዚህ ሀገር ላይ። ሊና የት ሄደች? እስሚ ሊና እየተደዋወለች ነው ከስልክ ሻጩ ጋር። አሁን ስልኩ እየለጣጠፈላት ነው። ቆይ ሊልክላት ችግሩ በሳት ታየዋለሽ። ቅርብ ከሆንሽ ሂጂ። ታዲያ እናት ሂጂ። ኦኬ እኮ እየጻፍኩልህ እኮ ነበረ። እኔ በራይድ ላምጣላት እያልኩህ ነበረ። ሳላ ነው ሞዴሬተር ነኝ ምን ላድርግ ብለሽ? እኔ ስንት ሆነው ገንዘቡ? ስንት ነው ስልኩ? ቆይ እስቲ ልጁ ይዞላት እየሄደ ነው በሞተር ሞተረኛው የሚለው ኦኬ እሷ ታየዋለች። ኦኬ እሺ። ኖ ቆይ አንቺ እዛው ልጁ ስልክ የሚሸጥበት ነው ያለሽው? ማነሽ ስምሽ እህታችን? አሜን። አይዞሽ አንቺ ደግሞ አይዞሽ። እሺ ወዴ እሺ እኔ እናት ክፉ አይንካሽ። እሺ አላህ ይጠብቅሽ። አሜን። በጣም ነው የምናመሰግነው። እሺ ቴንክ ዩ ቬሪ ማች። እሺ ሌላ ሰው አመሰግናለሁ። የኔ እናት ክፉ አይንካችሁ። እሺ ክፉ አይንካሽ። አይዞሽ። አላህ ደግሞ ረህመቱን ይስጣችሁ። አለ በቃ ስልጣኑ ከታችሁ ያለው እኔ 10 ሺህ ላስገባኝ ነው። አስገቡ 10 ሺህ ያለውን አስገቡ ጋይስ። በሚመለከተኝ ነገር አይደለም የምገባው። ስለ አክስቴ ድርጅት ነው። ዝም ብዬ ቻሌንጁን እኔ ለመርዳት
የሆነ ነገር ላስደርግና እርዳታውን ላድርግ ብዬ ነው እንጂ የራሴ ተቋም የራሴ የማገኘው ጥቅም ኖሮ አይደለም። ኡስማን ስለ እንደዚህ አይነት ነገር ብዙ እንትኑ ስለሌለው ነው። እኔ አስረዳዋለሁ፣ ችግር የለውም። ማዘርም እዚህ ጋር መሆኑ አይጠበቅባቸው። እንትን ታረጊዋለሽ አንቺ አካውንትሽ ላይ እንደዚህ አድርገ ለማዘር እንደዚህ ገቢ የሚለውን ቪዲዮ ትሰሪበታለሽ፣ እኛም እንሰራበታለን። ያንተ ቪዲዮ አንስታይ ችግር የለውም። ዋትስአፕ ላይ ተነጋግረን 20 ምናምን ሺህ ብር ሙላው 10 ሺህ ብር ገብቷል። 20 ምናምን ሺህ ብር ሙላው። አንዴ ሳላ አቤት ወይ ስሟት ምን ታርጋችሁ? አቤት አባቱ ደህና ነው ወይ? መታሃል እንዴ? እና ኳስ ሜዳ በወረዳ 7 ጥፍ በልና ወደ ላይ ወደ ሀጅሩስ መስጊድ ጥፍ በል። ቡና ባንክ ጋር በልና ና ቡና ባንክ ሳላ ብሩ ይዘጋጅላቸው። እስከዛ 10 ሺህ ብር ገብቷል። 22 ሺህ ብር አንዴ ሼር እያደረጋችሁ ጋይስ። ሜዳ ስትመጣ ቡና ባንክ ጋር ቡና ባንክ ቆሜ እጠብቅሃለሁ። ና ኳስ ሜዳ ቡና ባንክን አታውቀውም? ይግቡና ስልካቸውንም ይረከቡ። እንሰነባበታለን። አንዴ የስምምነት ቪዲዮ ያብሩልን። አንዴ ማዘር ወደ ቤት ይመለሱ። ገንዘቡን አየር ላይ እንከፍላለን። የገባው ገንዘብ ይቀመጥ። ማዘሬ የገዛው ገንዘብ ይቀመጥ። አልመጣም ልጁ መጥቷል። ይኸው ወንድሜ ስልኩን አሳየን እባክህ። ስልኩን አሳየን። ካሜራውን ጠጋ በል አንተም። በጣም ነው የምናመሰግነው ሞተረኛ። ካሜራውን አሳየን። ሳላ ሪከርድ እያደረክ ለሌላ ቀን ስለሚጠቅመን። ስንት ነው ገንዘቡ ወንድማችን? ለሞተረኛው ስጡት። ማዘሬ ለሞተረኛው ስጡት። ስልኩን ለሞተረኛው ስጡት። አሎ ኧረ እሱን ስልክ አይደለም ይሄኛውን ስልክ ላይቭ ያለው ላይቭን ነው ለሞተረኛው ስጡት ያለው። አሎ ኧረ ላይቭን ነው። ብራዘሬ ሰላም ነው ወንድሜ? አለ አቤት አባት 2000 ሰው እያየ ነው። ለእናታችን የእርዳታ ስልክ ነው የሚሰጠው። ስልኩን አሳየን አንዴ። ገንዘቡ ስንት ነው? ቻርጅ ከቨር ምናምን ጨምሮ 32000 ብር 32000 ብር። አካውንትህን ተናገር። ዝም በሉ በላቸው እሳቸውን። አንዴ አካውንትህን ተናገር። 1000 ጻፊለት። ሃናን አስገቡለት። ኡስማን አንዴ ሰማኝ እስኪ። ቅድም እኮ አካውንት ሰጥቷል መሰለኝ። እንትን እኔ ጋር አለ አባ ወይም በላከላችሁ አካውንት አስገቡ ወይም በኔ ቆየ ከመጣው አሲያ በሚለው ልንገራችሁ። 1000 ሉና ነች የምታስገባው አይደል? ሙና አንዴ አስገቢለት። ሙና ይሰማል? 1000 ሉና ጻፍ። 1000 58 48 077 11 ቤት ስልክ ደውዪ። ሞተረኛው ደውልና ቼክ አድርግ። አንዴ ሞተረኛው ደውልና ቼክ አድርግ። ላይቭ ገንዘቡን ቼክ አድርግ እባክህ። መታለች ሉና መታች። አስገቧት። ገብቷል። እኔ ስክሪንሾት ተልኮልኛል። ኦኬ እናመሰግናለን ሉናዬ። ሶፊም እናመሰግናለን በጣም ሉናንስ ገብቷል ብሏል። በቃ ገብቷል። ሉናንስ ማዚ ስትቀበይ ያሳይኝ። ተቀበይ ማዚ ተቀብላለች እኮ በቃ እስከነ ቻርጀሩ ተቀበይና እስከነ ቻርጀሩ ስጣት። አድርገው ሜሴጅ እያለ ነው። ሜሴጁን አንዴ ቼክ ላድርገው። ያርገው ይደውልና ቼክ አድርግ። ገብቶለታል። ብሩ ገብቷል። ስልክ እምቢ አለኝ በለኝ። አሲያ በሚለው አቡ ጋጂ ወጣ ታዲያ ወጣ። አብሽር ገብቶልሃል አባቱ። ጎራው ቀጥሎ ሁለተኛ ስልክ እምቢ አለኝ በላት። እኔ ግን እዚህ ጋር ያሉት 570 ሰዎች እኮ አይሰራም። ይገባሉ ይበለው። አንሳቧት እንጂ የላከችው እሷ ናት። ጋይስ አለች እኮ ሉና አለች። ከስር ናት። ሚውት ናቸው እንዴ? ሳቧት። እሺ 580 ሰዎች ይሄን ጫጫታ ተቋቁማችሁ እያዳመጣችሁን ስለሆነ በጣም ትልቅ ሰዎች ናችሁ። የእውነቴን ነው የምላችሁ። ሁላችሁም እዚህ ጋር ገስት ያላችሁ ሰዎች ጫጫታ ውስጥ ነው ያላችሁት። ስለዚህ የሆነ ነገር ሐሳባችሁን ከገለጻችሁ በኋላ ሚውት አድርጉ። ህዝቡ እየተረበሸ ነው የሚሰማው። ሳላ አንዴ ስትቀበል ታሳየን። ገንዘብ ያስገባችሁ ልጅ መጣለች። እሺ ሳላ አንዴ ሲቀበሉ ያሳዩን እስከነ ቻርጀሩ።
ነገ እንትን ተቀብለዋል። ወደ ቤት እየሄዱ ነው። በቃ እሳቸውም ተቀብለዋል። ሚዩትን አንሺው፣ እስኪ ሚዩትን አንሺው በያት። ማዘር ሚዩቱን አንሱት። ማዚ ሚዩቱን አንሺው። ከሚሰማሽ ከሆነ ሚዩቱን አንሺው እንድንሰማሽ። ወይ እናቴ ወይ በልሽ ስልኩን አሳይን ስልኩን ተቋርጦብኝ ነው። እሺ ብለሻል። ተቋርጦብኝ ነው እናቴ። ራቅ በይ ከስልኩ ራቅ በሉ ማዘር ከስልኩ ራቅ። ይኸው ሰጥቶኛል። ይኸው ሰጥቷታል። ስልኩ ነገ ችግር ካለው ይመልሰዋል። ይሄ ስልክ ነገ ችግር ካለው ስልክ ሻጩ ፎቶ ስለተነሳ ይመልሰዋል። ማዘር ወደ ቤት እየገባችሁ የክብር ምስጋና ችግር የለውም። የክብር ምስጋና ለሁሉም ያቀርባሉ ለኢትዮጵያ ሕዝብ። ገንዘብ ደግሞ የገባሎት ይቀመጥ። የስልኩ አየር ላይ ተከፍሏል። አሁንም በካሽ እህታችን ሶፊ የላከችው ገንዘብ አለ። ከእህታችን ጋር ተገናኝታችሁ አቀብላለች። ኡስማን አንድ ጊዜ 30,000 የተሰጣቸው ከ100,000 ብሩ ተነስቶ ነው ጋይስ። ሌላ እኮ ሶፊዬ ሌላ 32,000 የስልክ እኮ ገብቶ ነበር። የእናንተ አፋጣኝ እንዲላክ ብለን ነው ስለሌለ እኔ ከዛ ላይ አንስቼ ነው ማለት ነው። ከ100,000 ብሩ ተነስቶ በጣም አንቺ ጋር አሁን 70,000 ብር ነው ያለው ማለት ነው። ስለዚህ እዚህ ጋር ያላችሁት ፎሎ ተደራረጉ። ሳላ ሶፊ ሁላችሁም እዚህ ጋር ያሉትን ገዝታችሁ እናት በጣም 9 ወር አምጣ ወልዳ ተሰቃይታ ልጄ ምን በላ እያለች አንዱ በፖሊስ ስትሯራጥ እናንተን ለማሳደግ የሶፊት ገርፏት ከጎረቤት ጋር ተጣልታ ድህነቷ አሰቃይቷት የቤት ኪራይ አሰቃይቷት ልጄ ምን በላ ምን ጠጣ ብላ የሶፊት ገርፏት አባት እንዳይገርፍህ ርቃለች ካጠገቤና ችግር የለም አሁን የለችም። ከሷ ቤት ወጥቻለሁ። ኔትወርክ ቢሲ ላይ ሰዓቱ እንዳይልባችሁ ብዬ ነው። ልሂድ ካልኩኝ በጣም ይርቃል ማለት ነው። ለስልኩ ስለወጣሁ ቀጥሎ እርሶስ ለስልክ ስለወጣሁኝ ነው። ምን ያህል ገንዘብ ገባለት? የተወሰነ ገንዘብ እየገባለት ነው በአካውንቶት። ለምሳሌ 10 ሺህ ብር ያስገባሉ። 5 ሺህ ብር አው ገብቷል። አንዴ ሁለት ጊዜ 10 ሺህ ብር፣ አንዴ 5 ሺህ ብር፣ አንዴ 7 ሺህ ብር ገብቷል። እየገባ ነው። ሌላም አካውንት ሜሴጁ ላይ እየመጣልኝ ማለት ነው። የቅድሞችስ እየገቡ ነው ቀስ እያሉ አራቶቹስ ጠዋት ቃል የተገባው ብሮች ብዙ ሰዎች እያስገቡ ነበረ። ከተለያዩ እያስገቡ ነበረ ከጀርመን ከአሜሪካ ምናምን ደግሞ 500 እንትን ምናምን እናስገባለን ያሏቸውም አሉ። እነሱም ነገ እናስገባለን ያሉም አሉ። በጣም ብዙ ሰዎች ደርሶ እንደሚረዱ ቃላቸውን ገብተዋል። እዚህ የሚያስገቡ አሉ። አንድ ላይ ያለውን ነገር ሲደርሶት ያሳውቁናል። 100 ሺህ ብር አውጥታ 100 ሺህ ብር እንድትሰጡት 100 ሺህ ብር ሶፊም ትሰጣለች። 100 ሺህ ብር ነበረ። ከ100 ሺህ ብር 50 ሺህ ብር ስልክ ገዝቷል። የሚቀረው 70 ሺህ ብር ነው ሶፊ ጋር። ሶፊንም የክብር አገልግሎት ምስጋና እህታችንንም እየሰጡ ሶፊም ጓደኛዋና እሷ 70 ሺህ ብር ይዘውለት ይመጣሉ። 32 ሺህ ብር ስልክ ተገዝቷል። ሌላ ገንዘቦችም እየገቡ አሉ። 10 ሺህ 7 ሺህ 5 ሺህ የጠዋቱንም ንገራት ኡስሚ የጠዋቱንም በጣም ብዙ ቃል ገብተውላታል። 50 ሺህ ቃል የገቡ አሉ። $500 400 ዩሮ በጣም ብዙ ገንዘቦች አሉ። እሱን ነገ ያሳውቁናል አንድ ላይ። እሺ አይቼ እነግራቸዋለሁ። እስከ ሰኞ በውጭ ሀገር ገንዘብ ይላካል ያሉት እስከ ሰኞም አየር ላይ ሊቆይቦት ስለሚችል ብቻ ይገባል። እኛ የምናውቃቸው ሰዎች የቅርባችን ያሉ ሰዎች ናቸው እናስገባሉታለን ብለው ቃል የገቡት አካውንቱን ይዘው የሄዱት። ስለዚህ ብዙ እንዳያስቡ እናታችን፣ እኛ ካሁን በኋላ ባለው ነገር ከጎኖት ነው። ይሄ እርስዎ ቢሆኑ ምን ያደርጋሉ? ሚዲያ ከጎኖት ነው። ኡስማን ባለው ነገር የፈለጉትን ነገር ሲፈልጉ ኡስማን ትልቅ ሰው ነው። በቃ እንደዚህ የሥራ ሰው ነው። እሱን ማማከር ይችላሉ። እናታችን ነው እዚህ ያለው የኢትዮጵያ ሕዝብ እንዳለ ለተጨነቀው፣ ለታመመው እንዲሁም በችግር ላይ ላለው ሳራ በረሃን አቋርጦ ለሚሄደው ወንድሞቻችንም እንዲሁም በአረብ ሀገር የሚገኙ እህቶቻችንም እንዲሁም የተለያየ ቦታ የሚገኙ እህቶች ወንድሞቻችን ሁሉ ነገር እንዲሳካላቸው አላማቸው እንዲሳካ ያላገባም እንዲያገባ የታመመ ናቸው። ቆርጣ አይጥሉትም። ሳላቶ አላህ ቀልብ ውስጥ ይገባል። ገባ በቃ አላህ እኮ ዱዓ ያርጉላቸው። በቃ አላህ ያስተካክላቸው። ልጆች ናቸው። ከነሱ የተሻለ ነገር የለም። እዚህ ጋር ካለነው ከሁሉ ቅርቡ ልጆቹ ናቸው። እውነት ነው። ያልተግባቡበት ነገር ሊኖር ይችላል ሁለታችሁም ጋር። እሱን ነገር ፊክስ አድርገው እንትን ያርጉ። ኦኬ ሳላ እሺ፣ ቀጥሉ ማዘርዬ፣ ቀጥሉ ማዘር። ብዙም አደከምኩት። ሶሪ
እድሜና ጤና ይስጣችሁ። እናንተ ናችሁ የደከማችሁት። አፉ በይኝ። በተለይ እኔ ካጠፋው አፉ በይኝ። እኔ አንዴ ልናገር። እኔ ካጠፋው አፉ በይኝ። እኔ እንደ እናቴ አይቼ ነው ደውላችሁ ጥሩልኝ ብዬ ሁሉንም ሰው ሼር ሳረግ የነበረው እኔ ጋር እንዲቀርቡ ትንሽዬ ነገር እንኳን ለሆነ ነገር ይጠቅሙታል ብዬ ገንዘብ ስላሰብኩኝ ነው። እንደ እናቴ አይቼ ወላሂ ቢላሂ አልቅሻለሁ። እኛ ያርሹ ጌታ ደግሞ አላህ የእናንተን ነገር ሙሉ አላህ ያርግላችሁ። በልቦናችሁ ያለው የጎደለባችሁ ነገር ውስጣችሁ ያለው ለሰው ያልነገራችሁትን ለአላህ የነገራችሁትን ሀጃችሁን አላህ ሙሉ አላህ ያርግላችሁ። አሜን። ከቁጥር አያጉድላችሁ። አሜን። ያልወለደ ይውለድ፣ ያላገባ ያግባ፣ የወለዳችሁት ደግሞ ይባርክላችሁ። እናንተ አልፎ የዓለምን ሕዝብ የሚያስተዳድር ዘር በወዳችሁ ይፈጠር። አሜን። አላህ ይጠብቃችሁ፣ ይስጣችሁ። አሜን። ካልታሰበ በሽታ፣ ከድንገተኛ ሞት፣ ከአደጋ ከበሽታ አላህ ይጠብቃችሁ። ከነዚህ አሜን። አትጡ ረጅም ዕድሜ